ፕሮዳክሽን አሁን ነገ ትመጪለ እንገናኛለን የሚለው ይቀድማል በኖርማል ኮመን ሰንሱ ምንድነው እዚህ ጋር ያለው ነገር ዛሬ ያንቺን አድርሷል ሰርቷል ገና ምንድነው ብለሽ ተረድተሽ ሳጨርሽ ወደ ስራ ትገቢያለሽ ምንድነው ነገር እኛን ይመለከታል እናንያልሽ ስራ ውስጥ ይጥልሻል በቃ አባቴ ራሻኖቹ ሲያስተምሩ በነበረበት ጊዜ የነበረ ተማሪ ነው ከቤቱ ጋር አያይዘን ያየነው ነው የልጅነትሽን የድገትሽን ውስጥሽ ጋር ያሉ እንትኖች ባይዘዌን እኔንም ይዘኛል አዋሳ ለትምርት በነበርኩበት ሰዓት የቀይ ባህርን ያህል ባይሆንም አዋሳ ሀይቅ ይሄድኩ በቃ አለ ይሄ መነጠል ለብቻ መሆን ሪላክስ ማድረግ ሌላ ዓለም ውስጥ ይከታል እኔ እንትን እያልኩት ነው ታውቂያለሽ እትጎመጃለሽ አይደለ እስኮመጃል የሚያውቀው ነው የሚያውቀው እሱ ሀያት ሌላ ሀያት ውስጥ ይዞ ይገባልና እንደው ከዛ ጋር ተያይዞ አሁን ካምፓስ ይገድባል እኮ እንደው እነዛ የቴኒስ ሜዳዎች እነዛ ምናምን መጫወቻ ቦታዎች ምናምን የተወሰነ ያህል እንደው ፈታ ላይ ያረጉሽ ይችላሉ እንጂ ኮርሱ ትምርቱ ስትረሱ ደግሞ ጥር አድርጎ የሚይዘው ነገር አለው እንዴት ነበርሽ በዛ ሀል ውስጥ ቤተሰብ ጋር ነበርሽ ሪሌሽን እንዴት ነበር እንዲያስ ያደረገሽ እንዴት ነበር የምትሆኝ ያ ካምፓስ አንድ ፊቱን ገብተሽ በቃ ቶታሊ በሳምንት አንድ ቀን ያው አዲስ አበባ ልጅ ስለሆንኩኝ ሳምንት አንድ ቀን ወደ ቤት መጣለሁኝ እሁድ ጠዋት መጣለሁኝ አባቴ ደግሞ ቅዳሜ ሁሌ ይዘየረኛል ካምፓስ እሁድ ልትመጪ ቅዳሜ አባትሽ ይመጣል ቅዳሜ እሱ ቀናት በቃ እና ካምፓስ ብዙ ያውቀዋል እሱ በጣም ያውቁታል እዚህ ጋር እንደው ከተላርግና ከማስተማር ጋር ከምን ጋር ተያይዞ አባትሽን እያሰብኳቸው ነበርና ኢትዮጵያዊ ናቸው ኢትዮጵያዊ ነው በዜግነት ኦኬ ባባቱ የመኒ ነው እኮ የዛ ባህል ነበር ይሄ አሁን እንደ አባት የተማረ አባት ልጆቹን የሚያስተምር የሰፈሩን ሰዎች ሰብስቦ የሚያስተምር ከዛ በኋላ እሁድ ልትመጪ ቅዳሜ የኔ ቀን ብሎ ሴት አድርጎ አይደለ ሊንክ አሁን ነገ ትመጪለ እንገናኛለን የሚለው ይቀድማል በኖርማል ኮመን ሰንሱ ምንድነው እዚህ ጋር ያለው ነገር አባቴን በሀበሻውም በአረቡም ካልቸር አትገልጸው ዛሬ ያንቺን አድርሷል ሰርቷል አፍነካኪ ጥሩፍ አብሽሪ አብሽሪ እንትን ነው ማለት ለየት ያለ ነገር አያለው ያው ሳልጠይቅ ማላልፈው ማለት ነው በግልጽ የሚታየኝና እሱ ፓርት ላይ አንቺንም ያያየው ነው በዛ ልክ ትሪት ተደርጎ ተሰርቶ የወጣ ሰው ያያየው ነው ምናልባት ተመልካቾቻችን እየተከታተሉ እዚህ ጋር ነው ያሉት እኛ ደግሞ ከዚህ በላይ ብዙ የምናቃቸው ነገሮች አሉ አይደል ብዙ ያሳለፍናቸው ብዙ ያየናቸው ብዙ ተሞክሮዎች አሉና እዛ ስንደርስ የምናወራበት ይሆናል ያንን ሁሉ ሳስብ ግን እዚህ ፖይንት ላይ አሉ ማለፍ የማይቻል ፖይንት ማለት ነውና በደንብ ይማሩበታል ብዬ አስባለሁ ተመልካቾቻችንም ወላጅ ሲሆኑ የወላጅነት ቦታ ላይ ልጅን በመስራት ሂደታቸው ውስጥ እያንዳንዱ ስቴፓቸው ነገ ምን አይነት ልጆች ሊያፈሩ እንደሚችሉ የሚያዩበታል ብዬ ስለማስብ ነው እነዚህን ሐሳቦችን ማነሳውና እስቲ እንመለስና እንዴት ነበር ሪሌሽኑ ምኑም ላይ ያለው ነገር ማለት
ኦልሞስት ራሱን የሰራ ሰው ነው። ራሱን የቀረጸ ሰው ነው። የተማረው ኤሌክትሮኒክስ ነው። ባህር ዳር ፖሊቴክኒክ ራሻኖች ገና ቆርቆረውት የመጀመሪያ በእነሱ ነበር የሚሰጠውና አባቴ ራሻኖቹ ሲያስተምሩ በነበረበት ጊዜ የነበረ ተማሪ ነው። ኢትዮጵያን ነዳጅ ድርጅት ወይም ፔትሮሊየም ሪፋይነሪ ስራ አስኪያጅ የሆኑ ሁሌ ያወራል፣ ታሪኩን ይነግረናል። እና እየመጡ ቶፕ ተማሪዎችን እየመለመሉ ይወስዳሉ። ምክንያቱም ፔትሮሊየም ሪፋይነሪ ሰብላይ ነዳጅ ድርጅት የሚባለው እዛም የተቋቋመው በሆል ተከላው ድርጅቱ ራን ሲደረግ የነበረው በራሻኖች ነበረ። ለዚህ ሀበሾች መተካት ስለነበረባቸው ለዚህ በትምህርታቸው በጣም ሃይ ፐርፎርማንስ ያላቸው ልጆች ይመለምሉ ነበርና ከዛ ውስጥ ተመልምሎ ነው አባቴ አሰብ የሄደው ለስራ እና ኤሌክትሮኒክስ ባክግራውንድ ቢኖረው ኤሌክትሪካል ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ፣ ሲቪል ኢንጂነሪንግን ራሱን ያስተማረ ሰው። ምክንያቱም ከሱ የሚጠበቀው ኢሚዲየትሊ ራሻኖችን መተካት ስላለባቸው አንችልም አናውቅም የሚባል ነገር ምርጫም የላቸውም እና በተለይ እሱ ማንኛውንም አይነት ስራ ሙያ ራሱን በራሱ ነበር የሚያስተምረው። ቤት ውስጥ ይሄ ጥገና ላይ የሚሰራ ምጣድ የሚጠግን አናጺ፣ ግንበኛ መቶ አይተናናቅም። ኤቭሪቲንግ ከዲዛይን ጀምሮ ራሱ ነው የሚሰራው። የሴራሚክ ስራ ብቲ፣ የእንጨት ስራ ብቲ፣ ኤሌክትሪክ ስራ ብቲ እና ደግሞ እንዲህ ቅርብ ሆነሽ የምታግዡ አንቺ ነሽ ማለት ተለይ ታላቅ እህቴ እሷም ያ ነው ኤሌክትሪካል ኤሌክትሮኒክስ ትምህርት ነው ከባክግራውንዷ። ከስሩ አጠፋ ጥገና የሚጠግን ሰው እኛ አናውቅም። እዚህ ሁሉን ነገር ሀሁ ብለሽ ቀየሱ ቱሎች ብዙ ናቸው። አንድ ክፍል ሙሉ ሊሆን ይችላል። አንድ ትልቅ ሳጥን ሙሉ በቃ እንትኖች ናቸው። በቃ ዌል ኦርጋናይዝድ የሆኑ ብሎኖች ለብቻ፣ ሚስማሮች ለብቻ፣ መፍቻዎች ለብቻ፣ ምናምኖች ለብቻ ያለበት በየጊዜው አዳዲስ ቱሎችን ይገዛል። ስራ የሚያቀሉለት ከጥቃቅን እስከ ትልቅ ነገር ማለት ነው። በዛ ነው የሚሰራው ኤቭሪቲንግ። ለምሳሌ ባኞ ቤታችንን ራሱ ነው የሰራው። ሴፕቲክ ታንኩን ራሱ ነው ያስቆፈረው በራሱ ዲዛይን። የባኞ ቤት ፍሳሹን ከሴፕቲክ ታንክ ጋር በካልኩሌሽን ነው በምን አንግል ቲልት ቢያደርግ መሀል ላይ መደፈን ምናምን ሳይኖር ወደ ሴፕቲክ ታንኩ የሚገባው አስታውሳለሁ። ቁጭ ብሎ ካልኩሌሽን ይሰራል። ያ ፊዚክስ ምናምን ላይ ተማርነው ሰው ቁጭ ብሎ ካልኩሌሽን ሰርቶ በዛ አንግል የቀን ሰራተኞችን ተጠቅሞ ራሱ ነው የሰራው። ቤታችንን ሲሰራ ራሱ ነው እና እንዲያነሳው ነው። ማንኛውንም ሙያ ራሱን ያስተምራል። ከልጅነት ደቡብ አካባቢ ነው እሱ የተማረው። ወላይታ ሶዶ ትምህርቱን እዛ ሲማር አሁን ሚሽነሪዎች ትምህርት ቤት ነው የተማረው። በቃ መሰልጠን ማደግ ምናምን በጣም የሚስበው ሰው ነው። መማር፣ ማወቅ፣ መፍጠን፣ መቅደም እንደዚህ አይነት ሰው ነው እና ልጅም ሲያሳድግ በቃ ዌል ፐርፐስፉል ነው። ኤቭሪቲንግ የእሱን ነገር ባነሳለሽ እስካሁን ያጅበናል እኛም ስናነሳው እና ዌል ዲስፕሊንድ ነው፣ ዌል ኦርጋናይዝድ ነው። ከጠዋት እስከ ማታ ከምን ቀጥሎ ምን እኛ ራሱ እናውቃለን። ከሱብሂ በኋላ ተነስቶ ቁርአኑን ሰላቱን ሰግዶ ቁርአኑን ቀርቶ ዚክሩን አድርጎ ዴይሊ ጺሙን ይላጫል። ጺሙን ሲያስተካክል ዚክር ያደረገ ነው እኛ እስክንሸመድደው ድረስ ማለት ነው። ኤግዛክት ቁርስ የሚበላበት ሰዓት ታወቃል። ከቤት የሚወጣበት ሰዓት ታወቀች ሰዓት ነው። በቃ ውልፍት የለችም። ከቤት ከስራ ቆይቶ ሲመጣ
12 ሰዓት በር ይንኳኳል። 12 ሰዓት ይመጣል፣ ልብስ ይቀይራል፣ መክሰስ ምናምን እንደዚህ ይበላል። ከዛ መግሪብ ይደርሳል። ቁርአኑ ሰላታችን አንድ ላይ ያሰግደናል። ከዛ ቁርአን እንቀራል። አውራድ ታይም አለ እስከ 2 ሰዓት። ሲጨርስ ዜና ለማየት ቡና ምናምን ተፈልቶ ራት ተፈልቶ ዜና ለማየት ይቀመጣል። ኢሚዲየትሊ ዜና ካለቀ በኋላ እኔ አባቴ ቁጭ ብሎ ቲቪ ሲያይቸው ወደ መኝታ ቤቱ ይሄዳል። ከዛ መጽሐፍ ነው የሚያነበው እስኪተኛ ድረስ ማንበብ አለበት። የፊልድ ሰው ነው፣ ብዙ ይጓዛል ፊልድ ላይ። ኢትዮጵያ ውስጥ የነዳጅ ማጠራቀሚያ ዴፖዎችን የዴፖ ስራ አስኪያጅ ሆኖ ሰርቷል። በየክፍለ ሀገሩ ዴፖዎችን ሲተክል የፕሮጀክት ማናጀር ሆኖ የሰራ ሰው እና ሀረር፣ ሻሸመኔ ምንድነው ወደ ደቡብም ወደ ምስራቅም ወደ ሰሜንም መቀሌ በየቦታው ማለት ነው አዋሽ እና በየሄደበት እቃ ይሄ ሩቲን ስታንዳርድ ሻንጣውን እቃ ሲያስገባ ስታንዳርዳይዝ እቃ አቀማመጡ መነጽር በቀኝ በኩል ጥግ ከሆነ አይቀየርም። በቀኝ በኩል ጥግ ነው። መጽሐፍ በግራ በኩል ታች ከሆነ ስታንዳርድ መጽሔት፣ ጋዜጣ ያስቱ በቃ ይህን ይዞ መሄድ አለበት እና በየክፍለ ሀገሩ ዞሯል። ኢትዮጵያን ያላየ ኮርነር የለም እና እንዲያነስ ሰው ነው አባቴ እና ኤቭሪ ታይም ዳይሬክሽን ይሰጥሻል። ኤቭሪ ታይም ቀረጻ ላይ እንደሆነ እኛ ሳናውቀው ማለት ነው። እንግዲህ አስቢ፣ እንዲህ አይነት ሰው ተከታታይ የመጀመሪያ ልጆቹ ሴቶች ናቸው። እንድንማር ይፈልጋል፣ እንድናድግ ይፈልጋል እና ስናድግ ተምረን ደግሞ ወዴት እንደምንሄድ ያውቃል። ያው የወንድ ዓለም ነው የምትቀላቀል የተማር ስትሄጂ ማለት ነው። ስለዚህ ለዛ ነው የሚያዘጋጀን እና ቤታችን ሲሰራ ይሄ አሸዋ ጠጠር ምናምን ይዘረገፋል ውጭ ከግቢ ውጭ ማለት ነው። ሙና ፎዚያ ነው ተከታተሉን ባሬላ ይዛችሁ ነው የሚለው። ወተን አሸዋ ባሬላ እናስገባለን፣ ጠጠር አሸዋ እናስገባለን። እኛ ምን እየሰራ እንደሆነ አናውቅም፣ ሪፈረንስ የለንም። ሴት ምን ይሰራል ወንድ ምን ይሰራል የምናውቀው ነገር የለም። የሰፈር ጽዳት ዘመቻ ምናምን ውጡ ተብሎ እንዲህ በጥሩምባ ምናምን ሲጠራ ተከታተሉኝ ብሎ ነው የሚወጣው። አንቺ አካፋውን ያዥ፣ አንቺ ዶማውን ያዥ ምናምን ብሎ እንከተለውና እንወጣለን። ስንወጣ በሙሉ ወንዶች ናቸው። ሁሉም ወንድ ልጁን ነው ይዞ የሚወጣው። ገና ምንድነው ብለሽ ተረድተሽ ሳትጨርሺ ወደ ስራ ትገቢያለሽ። ምንድነው ይሄ ነገር እኛን ይመለከታል እና እያልሽ ስራ ውስጥ ይጥልሻል። በቃ ቤት ውስጥም እንደዛው እሱ ከውጭ ሲገባ የሆነ ስራ እየሰራሽ መታየት ነው ያለብሽ። ተኝተሽ ወሬ ያወራሽ የሆነ አይደል ስራ መፍታት የሚለው የሱ መነጽር አለ። እሱ ራሱ ያቃ ከባድ ነው። በሆነ ስቴት ላይ ሆነ በሬ ሊንኳኳ ይችላል። ኢሚዲየትሊ ሆነ ስራ እየሰራሽ መሆንሽን ለማሳወቅ በቃ ሁለት ሰው ሄዶ አንድ መጥረጊያ ሊይዝ ይችላል። እኔ ነኝ ያስኩት ነው ቀርብ ግማሹ ረከቦት ይዛል፣ ግማሹ የሆነ ነገር ይዛልና ሲገባ በቃ ሙቭ ያረክሽ የሆነ ነገር ስታነሽ የሆነ ነገር ይጠራክሽ የሆነ ምናምን ስትታይ he feels good በጣም ደስተኛ ይሆናል። ስለዚህ በተቻለሽ መጠን አክቲቭ ሆነሽ ማየት አለበት ተቻለሽ መጠን እና ይሄ በጣም ራሱ እናነሳው በጣም ነው የሚያስቀን። በቃ እና ታላቅ በተለይ ተከታታይ አልሞስ አመት ከምናምን ነው ትንሽ ነው ዲፈረንሳችን እና በቃ ብዙ ሜሞሪ አለን ከእሱ ጋር ተያያዘና በቃ እንደዛ አክቲቭ መሆን አለብሽ። ስራ ሲሰራ ስታግዡ ለምሳሌ ኤሌክትሪካል የሆነ ነገር ይሰራ አብረሹ ፎከስ መቻል አለብሽ። ለምሳሌ የሆነ ነገር ሊቆርጥ ነው ብለሽ መቁረጫ ማቀበል አለብሽ ገና ሳይድሽ የሆነ ነገር ለምሳሌ ኤሌክትሪክ ጫፉን በላይተር ያቃጥልና በመቆንጠጫ ስቦ ነው እንትን የሚለውና ገና
ጫፉን ሲያነሳ እንጂ ክብሪት ታቀጥያለሽ ወይም ደግሞ ላይ ተቀብያለሽ ልክ እንዳቃጠለ እርግጠኛ እንደምታቀብየው አውቆ ነው እጁን የሚዘረጋው ማለት ነው። የሰርጀሪ ነገር ላይ እንዴት ነው ተጫዋች ፒንሳንት ይላል እንደዚህ ፈዘዝ ካልሽ ጉድሽ ነው። በቃ በጣም ከባድ ነው እና ንቀት ማለት አለብሽ። በቃ ሻርፕ መሆን አለብሽ እና በዚህ ውስጥ ነው ያሳደገና እያንዳንዱ የሚሰራት የሚያረጋት ነገር ምክንያት አለው። ኢንከሬጅ የሚያደርግሽ ነገር ዳይሬክሽን የሚሰጥሽ ነገር ምናምን የሆነ እዛ ጋር የሆነ ነገር አስቡ። ስለዚህ ካምፓስም ሲመጣ እሱ ይሄ በጣም ፓርት ኦፍ ዘ ሩቲን ዌል ኦርጋናይዝድ ነው ዌል ፕላንድ ነው ሁሉ ነገር በዛ ሰዓት ይመጣል። በቃ ያ ብቻ አይደለም አግብቼ ወልጄ ልጆቼ ኦልሞስት 4 እና 5 አመት ወይ 3 እና 4 አመት ልጆች ሆነው ነው ካምፓስ ማስተርስ ለመስራት የገባሁት። ስቲል ይመጣል ካምፓስ ማስተር ሴንስ ሰራ ላብ ቴሲስን በተለይ ላብራቶሪ ስከት አለ የሚሰራ ስራ አለ አይደለ የቴሲስ ፓርቲ ሆነ ይመጣል። አሁን እና እንዲያውም ከ10 አመት በኋላ ነው ማስተር ሴን ለመስራት የገባሁት። ያኔ የሚያውቁት ልጆች ማስተርሳቸውን እየሰሩ አብረን ሲያዩት ይገርማቸው ነበር። ፋዘር አሁንም ይመጣሉ አሁን እኮ ትልቅ ሰው ሆናለች ምናምን ይሉታል። ሰው ትንሿ ልጅ ናት ለኔ ይላልና ላብ ውስጥ ይገባል ያግዘኛል። የሆነ ማሽን ላይ ጣድኩት ነገር ካለ በየ10 ደቂቃው ቴምፕሬቸር ለካልኝ ታይመሩን ሪከርድ አድርግልኝ እለዋለሁ። የሆነ ሽት ሰጠዋለሁ ይሄ ደርሷል አጥፋው ምናምን ይለኛል። የሆነ ብሬክ ሰዓት ሻይ ጠጥተን እንጣንላለን ወተን ሻይ እንጠጣለን ወይም ሳ ያብሰኛል ከኔ ጋር ያለው እንግዲህ ይሄንን ምንሽ ከኔ ጋር የማስታውሰው ነው። ከያንዳንዱ ልጅ ጋር ማለው ጉዳይ አሁን ቅድም ላይ ካምፓስ በመምጣታቸው የገረመን ፓርት ማንነታቸውን ስናይ ብዙ ጠበቀን እንደው ገባሻል ኖርማል ሆነልን አሁን ላይና ሪሌሽንሺፓችሁ እንዴት ነበር? ካምፓስ ላይ ያለው ጫና እንዳለ ሆኖ አባትሽ አሉ እናትሽ ጋር የነበረው ሪሌሽንሺፕ እዛ ልጆች ጋር የነበረው ሪሌሽንሺፕ አንቺ ጋር ያለው በግል ያለው ነገር አለ እስቲ አገናኝልኝ አንድ ላይ ፋሚሊው ጋር የተያያዘው ነገር። አሁን አባትሽ እንዲህ አይነት አባት ናቸው እናትሽ ጋርስ እንዴት ነው? አሁን አንዳንዴ እናት ብዙ ፎሎ ታረጋለሽ ብዙ ሊንክ ታረጋለሽ ምናምን አሁን አስበሽዋል? እያሰብኩት ነው ሻይ ቡና የምትይው አብረሽ ላይ የምትሰሪው ምናምን አባት ከዛ ደግሞ እናት ጋር እንዴት ነው? እናቴ የቤት እመቤት ናት። በትምህርቱ ብዙም ገፋች አይደለችም ተምራለች ግን ኦልሞስት ኤሌመንታሪ እንደዚህ ፍታሪ ታነባለች ጽፋለች በደንብ ያባታል። ከናቴ ጋር ይሄ እያየሽ የምትማሪው ነገር አለ አይደል? ኦኬ እናቴ ትልቁ ኳሊቲዋ ትዕግስቷ። ስለ ትዕግስት አውርተን አታውቅም። የትዕግስቷ ጥግ ግን በቃ ሁላችንም እንደ አፍሰሽ ማይበቃሽ ነገር ማለት ማጨርሹ ነገር ነውና በዝምታዋ ውስጥ ተጫዋች ናት። በጣም ተጫዋች ናት። በጣም ሶሻብል ናት። በዝምድና በጉርብትና በጣም እንትናት ቅርብ ናት። ለማህበረሰቡ ቅርብ ናት። አዲስ ሰው ሲገባ ሄዳ የምታላምድ ጎረቤት ቡና የሚታመም የምትጠይቅ ወለም ያለው ወገሻ ምትሆናለች። አዲስ የወለደውም ልጅ አስተጣጣፍ ታስተምራለች። እንደዚህ ናት። ብዙ ነገር በማየት የምትማሪው ነገር ይበዛዋል። በቃ እንደማንኛውም እናቶች የድሮ እናቶች እንደዛ ናት እናቴ ኢንሻአላህ። ያ ነው ከፋዘር ጋር ጠንካራ የሚለው ምን ነው ይሄ ከትምህርት ጋር በተያያዘ ያው ትምህርቱ እስካለ ድረስ አለሽ እሱ ሜንተር ሆኖ አለ እሱ ይቻላል። ስራ ለምን ስትገቢ ስራ ለምን ህይወት ቀድሞ ነው ያሳይሽ እንዴት መሆን እንዳለብሽ። ይሄ እኔን አይመለከተኝም የኔ ስራ አይደለም ይሄ የነከሌ ስራ ነው እንዳትዪ ተብዬ ነው ያደኩት። ስራ ቦታ ላይ ያልማል መጣለ
ማንመጥ ይሄ ከካፓሲቲሽ በታች መስራት እየቻልሽ ችላ ማለት ፉክክር በስራ ላይ የሱ ስራ የኔ ስራ አይደለም ምናምን ነበር። በምንም ነገር ራስሽ እንዳታጥሪ እና ይሄ በጣም ስራ ዓለም ላይ ትልቅ አስተዋጽኦ አድርጓል። እዛ ላይ ታነሽ ጥያቄ ላይ ምናልባት አያይዘን እንመጣበታለን። ከዛ በተረፈ ግን ትምህርቱ በጣም የሚወጥር ነው እጅግ በጣም አንዳንዴ ጊቭ አፕ ማድረጉ ላይ ያሰኝሻል። ግን ከኋላ በቃ ሲነግርሽ ያደግሽው ነገር ይመጣብሻል። በቃ እጅ መስጠት የሚባል ነገር አይታሰብም በቃ እና ሩቅ እንድታይ ያደርግሻል ትንሻል እና በቃ ምናልባት የሆነ በምታስቢው ልክ ግሬድ አልመጣም ብዬ ላለቅስ እችላለሁ። እሱ በጣም የሚገርመኝ ማለት ነው። በቃ ይሄ የሆነ ግሬድ ጥሩ ግሬድ አልመጣም ብዬ በጣም ኤክስፔክቴሽንሽን ለራስሽም ታስቀምጪውን ስታንዳርድ ከፍ እንድታደርጊው ያደርግሻል የሱ እንትንና አንዳንዴ በጣም ማለቅስበት ጊዜ አለ። በቃና ምንድን ነው የሆንሽ ብሎ ተጨንቆ ምናምን ሲጠይቅ እንደዚህ ግሬድ እንደዚህ ሆኖ ነው ይሆናል። ታዲያ የሚቀጥለው ደግሞ ተሻሽሎ ነገር ይሆናል። ይሄ እኮ ከቁጥጥርሽ ውጪ የሆነ ነገር አይደለም። ኔክስት ታይም ደግሞ ይስተካከላል እና እንትኑን ይወደዋል፣ እልህሽን ይወደዋል፣ ቁጭትሽን ይወደዋል። እሱን ነው የሚወደው። ግሬዱ ዝቅ ማለቱን አይደለም። በቃ ሊሰራ የፈለገው ያንን መታተርሽን ነው የሚፈልገው። በቃ ይሄ አይገባም ብለሽ ማሰብሽን ዳስ ማይ ፖይንት ነው እሱ ጋር ያለው ነገር። ቀን ካሽልኝ ምንም አልፈልግም ደርሻለሁ ፖይንት ላይ እሱና በቃ ይሄን ነው የሚፈልገው እና ይሄ ጊቭ አፕ እንድታረጊ አይፈልግም በፍጹም። እያየነው ነው አሁን አስብ አየናት እኮ ፎዙን ከልጅነት ጀምሮ ያለችው አሁን ካምፓስ ጋር ደርሰናል። ካምፓስ ላይ ያለው ጫና አለ፣ ከጎን ረዳት አለ፣ ምርኩዝ የሆነ አባት አለና እዛ ጋር ያሉ የካምፓስ የሶሻል ላይፉም የምኑም የቆይታውም ጫናዎች አሉ። እዛ ጋር የነበረውን እስከ መመረቅ ጊዜ የነበረውን ነገር እንዴት ነው ያለፍሽው? እንዴት ፓስ አደረግሽው? ጫናዎች ነበሩ፣ ለየት ያሉ የወጡ ጫናዎች ነበሩ። ያው በምርጫሽ ውስጥ ባንቺም በታላቅ እህትሽም የፊልድ ምርጫ ውስጥ አባትሽ አሉ የሚል ግምት አለኝ። ትክክል ይመስለኛል አይደል? ምክንያቱም ኦልሞስት ሁሉንም የፊልድ አይነት እየሰራችሁ ከልጅነት ከዛ በኋላ ያው በትምህርት ዓለም ሲመጣ በወረቀት በተደገፈ ማስረጃ ለማግኘት የመሄድ አይነት ስቴፕ ነው የሚሆነው። በዛ ሂደት ውስጥ ግን ጫናዎች ይኖራሉና ካምፓስ ላይ የተለዩ ጫናዎች ነበሩ። ሙስሊም ተማሪ ነሽ፣ በእናንተ ጊዜ ኢንጂነሪንግ ነው የመረጥሽው፣ ሴት ተማሪ ነሽ፣ ከፊልድሽ ጋር እንዴት ነበር እዛ ጋር የነበረው ጫና? እስከማስታውሰው የካምፓስ ህይወት ትልቁ ቻሌንጅ የነበረው በራስሽ መለቃቀሽ ነው። ያው በጣም ጥብቅ ነበር አስተዳደጉ። አባቴ ከቤት ዝም ብለሽ መውጣት አትችይም። ማንኛውም ሰው ዝም ብሎ መጥቶ በፈለገው ሰዓት ጓደኛ ምንም እኛም ማግኘት አይችልም። ከሆነ ሰዓት በኋላ ሰዓት እላፊ ያለው እና በጣም ስትሪክት ነው አባታችን፣ በጣም ስትሪክት ነው እና ይሄ በጣም ብዙ ታሪኮች አሉ እንዳላረዝመው ነው ከዛ ጋር ተያይዞ። ዞሮ ግን አሁን ለመጀመሪያ ጊዜ you are by your own በቃ ተለቀቅሽ እና ያ አስፈሪ ነው። በቃ የሆነ ውሳኔዎች በራስ ነው የምትወስኙ። በቅጽበታቶች ውስጥ የሚፈጠሩ ነገሮች አሉ። አባትሽን ደውለሽ የምታማክሪበት እንዳሁኑ ሞባይል ስልክ ምንም የለም። ብዙ ነገር ያው ፌስ የምታረጊው ነገር አለ በራስሽ ከመወሰን አንፃር ማለት ነው። ግን ከራሴ ህይወት ስነሳልሽ ብዙ እንትን አይደለሁምና ያለ አይደለም ይሄ ሶሻል ነገር በጣም ብትን ያለ ነገር አይደለሁም። ጥቂት ጓደኞች ናቸው ያሉኝ። 4 ኪሎ ነው የሚማሩት ሁለቱም። አንዷ ሜዲሲን ነው የምታጠና። ሜዲሲን መጀመሪያ
አመታት 4 ኪሎ የሆኑ የለ እና ሌላኛዋ ደግሞ ስታቲስቲክስ ታጠና ነበረች። በቃ ከ11 ሰዓት በኋላ ከክላስ በኋላ ወይ ላይብራሪ 4 ኪሎ ለመጠቀም ሲሄድ እነሱ ጋር ሄዳለሁ። አንዳንዴ እዛ አድራለሁ። ከዛ ውጪ የራሴ ላይፍ ስታይል ሊሆን ይችላል። ብዙ እንደዚህ አይነት ሀስሎች እና እንትኖች ብዙም አላየሁም፣ አልገጠመኝም። ያው ኢንቮልቭመንቴም ትንሽ ስለሆነ ማለት በጣም ውስን ነው። ላይብራሪ ነኝ ወይ ዶርም ነኝ ወይ ጓደኞቼ ጋር 4 ኪሎ ምናምን ነኝ። በሳምንት አንድ ቀን 6 ኪሎ ጀማዓ ትምህርት እንደዚህ ያለ አይደለም የዲን ትምህርት አለ በዶርም ውስጥ የሴቶች እዛ ደስ ይለኛል እሄዳለሁ። በቃ ብዙ ሴቶችን ማገኘው እዛ ነው። እዚህ 5 ኪሎ ሴት የለም። በቃላይ 2 ፎቅ ባለ 6 ፎቅ ነው ያለው። አንዱ ሙሉ ወንዶች ናቸው። አንደኛው ታችኛው አንድ ኮሪደር ብቻ ከሰከንድ ይር እስከ ፊፍዝ ይር ያሉ ሴቶች እዛ ውስጥ ነው። አንድ ኮሪደር ብቻ ማለት ነው። ኢቭን ዲዛይኑ ራሱ ለወንዶች ተብሎ የተሰራ ነው። በሆል ህንጻው ዲዛይን ማለት ነው። እና ጥቂት ነን፣ በጣም ጥቂት ነን። እና ከዛ አንፃር የሆነ ውስን የሆኑ እንቅስቃሴዎች ናቸው ያሉት። ከሙስሊም ሴት 2 ነን በወቅቱ የነበር ነው። እስከ መጨረሻ አብረን የቀጠልን ማለት ነው። ፋርማሲ ተማሪ አንድ ጓደኛ ነበረችኝ። ዶርሙ 8 ነን። የተለያየ ሃይማኖት ያላቸው ሰዎች ናቸው። ጆቫ ዊትነስ፣ ፕሮቴስታንት፣ ኦርቶዶክስ፣ ሙስሊም ሚክስድ ነው። በጣም የምንወደው በተለይ ዶርም ህይወቴን በጣም በቃ የሚገርም ነው። ያ ኮምቢኔሽኑ ብዙ ነገር ያስተምርሻል። ለካ ማተር አያደርግም። ይሄ ፐርሰናል ነው የሃይማኖት ልዩነቱና ግን በቃ ሶሻል ህይወቱን እዛው የዶርም ህይወት ውስጥ በተለይ የሚገርም አይነት ላይፍ ነበረን። የኛ ዶርም በጣም ይለያል። በጽዳትም ኦርጋናይዝ በመሆንም ይሄ ሶሻሊ ህብረቱም አብሮ መብላት መጠጣቱም መጫወቱም ብዙ ሜሞሪዎች አሉ እዛ ጋርና ይሄ ነው። ከዛ ውጪ ሌላ እንትን የለኝም። የሆነ ሶሻል ላይፍ ሰርክልሽ ጠበብ ያለ ነው። በጣም ጠበብ ያለ ነው። ያው ከሱ ላይ ደግሞ ይወሰዳል። የራሴ ታይም ደግሞ ያቺ ታይም አለች ለካ አለች ደግሞ እሷ አለች አትቀርም። በፊት የጀመረች ነች። ያአላህ እስካሁን እናያታለን። አላት እኮ ብዙ ተጽዕኖ አላት። በደንብ እናያታለን ኢንሻአላህ።